ማርያም ክብርሽ ገናና ነው ለዘላለም። ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ሰላም መምህር አይነኩሉ ታደሰ የዚሁ ቤተክርስቲያን አስተዳዳሪ፣ የተከበራችሁ አባቶቼ ሊቃውንተ ቤተክርስቲያን በየማዕረጋችሁ፣ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነትና የቅዱሳን መላእክት ፈጣን ተራዳይነትና ጠባቂነት አይለየን። አምላካችን እግዚአብሔር ከአባታችን ከሊቀ ነቢያት ከቅዱስ ሙሴና ከቀዳሜ ሰማዕት ከዲያቆን እስጢፋኖስ ረድኤትና በረከት ሁላችንንም እያሳትፈን በመካከላችን እየገባ የሚፈታተንንን ጥንተ ጠላታችን ዲያብሎስን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን ቀጥቅጦ ከእግራችን በታች ይጣልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ወደ ዛሬው ዕለት ትምህርት ከመሄዳችን በፊት በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጾም በሰላም አደረሰን አደረሳችሁ። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። የዮሐንስ ወንጌል ምዕራፍ 3 ቁጥር 13። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓትና ሕግ መሠረት ከምንጾማቸው ከሰባቱ የሕግ አጽዋማት መካከል አንዱ የሆነውንና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሞ እንድንጾም የሰራልንን የሰጠንን ጾም መጾም ጀምረናል። የዚህ የአብዩ ጾም የመጀመሪያው ሰንበትና ሳምንት ዘወረደ ተብሎ ይጠራል። ምን ይባላል? ዘወረደ ይባላል። ስያሜው የኢትዮጵያዊው ሊቅ እንዚራ ለቤተ ክርስቲያን ተብሎ የሚጠራው ፈልፈለ ማህሌት ጦመ ልሳን አባታችን ቅዱስ ያሬድ የሰየመው ስያሜ ነው። ዘወረደ የሚለው የቃሉ ትርጉም የወረደ ማለት ነው። ይኸውም በመዝሙሩ አንስቶታል ቅዱስ ያሬድ። በዚህ በዘወረደ ሰንበት ማለት ነው። የወሰደውም ከዚሁ ከቅዱስ ወንጌል ክፍል ነው። በየዓመቱ
በዘወረደው ሰንበት እንዲነበብ በግጻዌው የታዘዘው የቅዱስ ወንጌል ክፍል የዮሐንስ ወንጌል ምዕራፍ 3 ከቁጥር 10 እስከ 25 ነው። በተለይ በዚህ በዘወረደው ሰንበትና ሳምንት ቤተክርስቲያናችን ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ከሰማየ ሰማያት መውረድ ከቅድስተ ቅዱሳን ከድንግል ማርያም መወለድ እና የማዳኑን ነገር እያነሳች ለልጆቿ አስፈላጊውን ትምህርት ታስተምራለች። እኛም ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ኃይለ ቃሉ ተመዝግቦ እናገኘዋለን። ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ ከሰማይ የወረደው ማን እንደሆነ እንመለከታለን። ሁለተኛ ወረደ ማለት ትርጉሙ ምን ማለት እንደሆነ እንመለከታለን። ሶስተኛ ለምን ከሰማየ ሰማያት ወረደ የሚለውን እንመለከታለን። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ነው የሚለው። ወደ ሰማይ ወጣ ሲልስ ምን ማለቱ እንደሆነ ተመልክተን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። በዚህ ስፍራ ይህንን ቃል የተናገረው ራሱ ባለቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አምላካችን ኢየሱስ ክርስቶስ ሕሙማነ ሥጋን በእጁ ታምራት፣ ሕሙማነ ነፍስን በቃሉ ትምህርት እየፈወሰ በሚመላለስበት ጊዜ ይህንን ቃል ለማታው ተማሪ ለአይሁድ አለቃ ለኒቆዲሞስ ተናግሮታል። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ነው ያለው። ከሰማይ የወረደው ማን ነው ስንል ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ ነው ከሰማይ ሰማያት የወረደው በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ በደረሰ ጊዜ ከሰማየ ሰማያት ወረደ። ከሰማይ የወረደው ማን ነው ስንል ከቅድስት ሥላሴ አንዱ አካል እግዚአብሔር ወልድ ነው። አካላዊ ቃል ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለው አንዱ አምላክ እግዚአብሔር ወልድ በተለየ አካሉ ከሰማየ ሰማያት ወረደ። ወረደ ማለት ምን ማለት ነው? ለእግዚአብሔር ባህሪ መውረድ፣ መውጣት፣ መቀመጥ፣ መነሳት፣ መሄድ፣ መምጣት የለበትም። እርሱ ቦታን ይወስናል እንጂ እርሱን ቦታ አይወስነው። እርሱ የሌለበት ቦታ የለም፣ የማይኖርበትም ቦታ አይኖርም። እርሱ በምልአት አለ፣ በስፋት አለ፣ በጥልቀት አለ፣ በርህቀት አለ። በቅዱሳት መጻሕፍቱ ውስጥ በብዙ ስፍራ እግዚአብሔርን ቦታ እንደማይወስነው እግዚአብሔር በምልአት እንዳለ እግዚአብሔር የሌለበት ቦታና የማይኖርበት ቦታ እንደማይኖር ተመዝግቧል። ጥቂት ነገር እናነሳለን። አባታችን ክቡር ዳዊት ሲዘምር እንዲህ አድርጎ አምጥቶታል። የዳዊት መዝሙር 138 ቁጥር 7 ጀምሮ
እንደዚህ አድርጎ ነው የመዘገበው። ከመንፈስህ ወዴት እሄዳለሁ አለ። ከፊትስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ፣ በብርሃንነትህ ታበራለህ። ወደ ሲኦልም በወርድ በዚያ አለ። ወደ ጥልቅ ወደ እመቀ መቃት ወደ ሲኦልም በወርድ በዚያ አለ፣ በእሳትነትህ ታቃጥላለህ ብሎ ዘመረለት። መዝሙር 138 ቁጥር 7 ላይ እንግዲህ እግዚአብሔር ከሰማየ ሰማያት በላይ አለ፣ ከእመቀ መቃት በታችም አለ፣ በሰማይና በምድር አለ። ታዲያ ወረደ ስለምን አለ? እናየዋለን። ነቢየ እግዚአብሔር ቅዱስ ኤርምያስም እንዲህ ብሎ አምጥቶታል። ትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ጀምሮ የተመዘገበውን ኃይለ ቃል እንመልከተው። አምላካችን እግዚአብሔር በነቢዩ በቅዱስ ኤርምያስ ላይ አድሮ የተናገረው ቃል ነው። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውምን? ሰማይንና ምድርንስ የሞላው እኔ አይደለሁምን? ይላል እግዚአብሔር ተብሎ ተጽፏል። እርሱ ሰማይንና ምድርን የሞላ አምላክ ነው። ታዲያ በሰማይና በምድር ያለ ሰማይና ምድርን የሞላ አምላክ ከሆነ ወረደ ማለት ምን ማለት ነው? በምድር የሌለ ሆኖ አይደለም ወረደ ያለው። ወረደ ሲል ከቅድስት ሥላሴ አንዱን አካላዊ ቃል እግዚአብሔር ወልድን ከሰማየ ሰማያት ወረደ ሲል በተለየ አካሉ ከሰማየ ሰማያት ወርዶ በመልአኩ በቅዱስ ገብርኤል የብስራት ቃል ያለ ወንድ ዘር ያለ አባት በረቀቀ በመንፈስ ቅዱስ ሥራ ከቅድስተ ቅዱሳን ከድንግል ማርያም በድንግልና ተጸንሶ በድንግልና የመወለዱን ነገር ነው ወረደ ብሎ ያመጣው። ወረደ ሲል እዚህ ላይ ተወለደ ለማለት ነው። ቅድስተ ቅዱሳን ንጽሕተ ንጹሐን ብፅዕተ ብፁዓን ድንግል ማርያም እግዚአብሔር በሰጣት ጸጋ በረቀቀ በመንፈስ ቅዱስ ሥራ ያለ ወንድ ዘር በድንግልና ጸንሳ በድንግልና ወልዳዋለች። ከመጽነስ በፊት ድንግል፣ በጸነሰች ጊዜ ድንግል፣ ከጸነሰችውም በኋላ ድንግል፣ ከመውለድ በፊት ድንግል፣ በወለደችው ጊዜ ድንግል፣ ከወለደችውም በኋላ ዘላለማዊት ድንግል ናት። ወረደ ሲል በተለየ አካሉ ከቅድስተ ቅዱሳን ከድንግል ማርያም ተወለደ ማለት ነው። ወረደ ሲል በምድር የሌለ ሆኖ አይደለም። ሌላ ነገር እናንሳ። ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ የመዘገበውን ነው የምንመለከተው። የዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ እንመልከት። ለሰው ሁሉ የሚያበራው ለሰው ሁሉ ምን የሚለው የሚያበራው ለአዳምና ለልጆች ሁሉ የሚያበራልን ለምን ሁላችን በጨለማ ነበርንና እውነተኛው ብርሃን ወደ ዓለም ይመጣ ነበረ። ከብርሃን የተገኘው ብርሃን ወደ ዓለም ይመጣ ነበረ አለ። ወዴት ይመጣ ነበር? ወደ ዓለም ይመጣ ነበር። አሁንም ወደ ዓለም ይመጣ ነበረ ሲል በዓለም የሌለ ሆኖ አይደለም። ነገረ ልደቱን ይቀጥላል። በዓለም ነበር አለ። ወደ ዓለም ይመጣ ነበረ ብሎ በዓለም ነበር አለ። ለምን ቢሉ ወደ ዓለም ይመጣ ነበረ ሲል እንዴ በዓለም የለም ነበር ማለት ነው እንዳይሉ ማለት ነው። በዓለምም ነበረ ዓለሙም በእርሱ ሆነ ይላል። ዓለሙ በማን ሆነ? በእርሱ ሆነ። ሰማይን ያለ ባላ ምድርን ያለ ካስማ የዘረጋ እሱ፣ ዓለምን በመዳፉ የያዘው እሱ ነው። ዓለሙ በእርሱ ሆነ። እንዲሁም ከፍ ብሎ ምን ይላል? እስቲ ከኔ ጋር በሉ ሁሉ በሉ
በእርሱ ሆነ ከሆነውስ አንዳችስ እንኳ ያለ እርሱ አልሆነም። የዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ የተመዘገበ ኃይለ ቃል ነው። ይሄ የተነገረው ስለ አካላዊ ቃል ስለ እግዚአብሔር ወልድ ነው። ሁሉ በእርሱ ሆነ ከሆነውስ አንዳችስ እንኳ ያለ እርሱ አልሆነም አለ። ይሄ የሚነገረው ለባህሪ አምላክ ለእግዚአብሔር ብቻ ነው። ለፍጡር ይሄ አይነገርም። እሱ ግን የባህሪ አምላክ ነውና ፈጣሪ አምላክ ነውና ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ስለሆነ ሁሉ በእርሱ ሆነ ከሆነውስ አንዳችስ እንኳ ያለ እርሱ አልሆነም ብሎ መዘገበለት። ሁሉ በእርሱ ሆነ አለ። ዓለሙ ሁሉ በእርሱ ሆኗል። ዓለሙ ሁሉ በእርሱ ነው የሆነው። ስለዚህ ዓለሙን በመዳፉ የያዘ አምላክ ነው። ይህን የሚታየውን ዓለም ካለመታየት ወደ መታየት ካለመኖር ወደ መኖር አምጥቶ የፈጠረ አምላክ ነው። አንድ ቀን ከመኖር ወደ አለመኖር ከመታየት ወደ አለመታየት ያሳልፈዋል። እንደ መጎናጸፊያ ይጠቀልለዋል። ዓለሙ በእርሱ ሆነ፣ ዓለሙ ግን አላወቀውም ይላል። ዓለሙ አላወቀውም፣ ማን እንደሆነ አላወቀውም። የባህሪ አምላክ የባህሪ ፈጣሪ የባህሪ መድኃኒት እንደሆነ አላወቀውም።